ኢየሱስ ጌታ ነው። ዛሬ ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 እና 19 ያነብላችኋለሁ። እንዲህ ይላል፣ ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስሄደኛል። ኢየሱስ የተባረከ ይሁን። ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። ማነው ኃይሌ ነው? ጌታ እግዚአብሔር ኃይሌ ነው። እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስሄደኛል። ጌታ ይባረክ። ዕንባቆም በትንቢተ ዕንባቆም ምዕራፍ 1 ላይ የሚጀምረው በማጉረምረም ነው። እግዚአብሔር ሆይ ወደ አንተ እጮኻለሁ፣ አንተም የማትሰማው አንተም የማትመልሰው እስከ መቼ ነው እያለ ወደ እግዚአብሔር ብዙ እንደጮኸ ይናገራል። ከዚያን ጻድቅ በኃጢአት ተከቧል፣ ፍርድ ድል አይወጣም፣ እግዚአብሔር ሆይ ይህ እስከ መቼ ነው የሚዘገየው እያለ ወደ እግዚአብሔር ሲጮህ፣ በከንቱ ወደ አንተ እጮኻለሁ አንተም አታድንም እያለ እግዚአብሔር ላይ በምዕራፍ 1 ላይ ሲያጉረመርም እናያለን። ምዕራፍ 2 ላይ ደግሞ በአምባዬ ላይ ቆማለሁ፣ ስለ ክርክርም የሚመልስልኝን አይ ዘንድ እጠባበቃለሁ ይላል። እጠብቃለሁ። ጌታ ይባላል። እና ከዚያ እግዚአብሔር መናገር ይጀምራል። ራእዩ እስከ ተወሰነ ጊዜ ነው፣ ወደ ፍጻሜ እንደሚቸኩል ቢዘገይም በእርግጥ ይመጣል፣ እርሱ አይዋሽም፣ እርሱ አይዘገይም እያለ እግዚአብሔር ደግሞ እንደማይዘገይ እንደሚመጣ ይነግረዋል። ምዕራፍ 3 ላይ የእግዚአብሔርን ክብር ማየት ይጀምራል ማለት ነው። ክብሩ ሰማያትን ሸፍኗል፣ ምድርም ምስጋናን ተሞልታለች እያለ ይናገራል። ተስፋ የቆረጠው ዕንባቆም እግዚአብሔርን በመጠባበቂያው ላይ ከጠበቀ በኋላ እግዚአብሔር አልዘገይም ይመጣል ብሎ እግዚአብሔርን ድምፅ ከሰማ በኋላ ራእዩን ካየ በኋላ ተስፋ ወደ እርሱ መጣ፣ የእግዚአብሔርንም ክብር አየ። ከዚያ ከእግዚአብሔር ክብር የተነሳ በዙሪያው የታዩ ችግሮች ጠፉ። ከዛን እንዲህ ብሎ ተናገረ፣ ምንም እንኳን በለስ ባታፈራ፣ የሚታየኝ ነገር የለም፣ በወይን ሐረግ እንኳን ፍሬ ባይገኝ፣ የወይራ ሥራ እንኳን ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞችን በጋጥ ውስጥ እንኳን ባይገኙ አለ፣ እኔ ግን በእግዚአብሔር ደስ ይለኛል አለ፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። ማነው ኃይሌ? ጌታ እግዚአብሔር ኃይሌ ነው። ኃይል አልነበረኝም፣ ተስፋ ቆርጬ ነበር፣ እግዚአብሔርን ጠበቅኩት፣ እሱ ግን ኃይል ሆነኝ። እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይም ያስሄደኛል። ተስፋ የቆረጣችሁ ካላችሁ ይህ የእግዚአብሔር ድምፅ ነው ለእናንተ። ተስፋ የቆረጠ ካላችሁ ይህ የእግዚአብሔር መልእክት ነው ለእናንተ። ወደ እግዚአብሔር ጮኻችሁ መፍትሄ ያጣችሁበት ነገር ሊኖር ይችላል። እግዚአብሔር ዛሬም በመጠባበቂያችሁ ላይ እንድትጠብቁ ትፈልጋል። ከፊቱ አትጥፉ፣ ወደ እርሱ ጮኹ፣ በጸሎት ቀጥሉ፣ እግዚአብሔር ፊት ተመላለሱ። እግዚአብሔርን ደጋግማችሁ ጠይቁት ስለምትፈልጉት ነገር። እግዚአብሔር ቢዘገይም በእርግጥ ይመጣል፣ እርሱ አይዋሽም፣ አይዘገይም። እንደ ዕንባቆም ሐዘናችሁ፣ እንደ ዕንባቆም ችግራችሁ፣ እንደ ዕንባቆም መፍትሄ ያጣችሁበት ተስፋ ያስቆረጣችሁ ነገር እግዚአብሔር ሲነሳ፣ የእግዚአብሔር ክብር ሲመጣ ይጠፋል። ጌታ ይባረክ። ስለዚህ ለዚያ ነው ዕንባቆም ምን አለ? ምንም እንኳን በለስ ባታፈራ፣ የምታይ ነገር እንኳን ባይኖር፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ኃይሌ ነው አለ። ኃይል አልነበረኝም፣ አሁን ግን ኃይል ሆኖኛል። እግሮችን እንደ ዋላ እግሮች ደግሞ ከዚህ በኋላ ያደርጋል፣ በከፍታዎች ላይ ያስክደኛል አለ። ችግሬ አይዘኝም፣ እግዚአብሔር ኃይል ስለሆነኝ አለ። እግሮችን እንደ ዋላ እግሮች ያደርጋቸዋል አለ። ገና በከፍታዎች ላይ ይዘላል አለ። ጌታ ይባረክ። ችግራቸው የሚጠፋበት ጊዜ ቅርብ ነው። በእግዚአብሔር ፊት ተጠብቁት፣ እግዚአብሔርን በጸሎት ጠብቁት። እርሱ አይዋሽም፣ እርሱ አይዘገይም። የሚሰማ ነው፣ የሚመልስ ነው። ሰምቶ በእሳት የሚመልስ ኤልያስ አምላክ ነው። ጌታ ይባረክና ተባረኩ። ኢየሱስ ክርስቶስ ያድናል። ኢየሱስ እንዲህ ነው ያለው፣ እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። የሚለምን ይሰጠዋል፣ የሚፈልግ ያገኛል፣ የሚያንኳኳ ደግሞ ይከፈትለታል አለ። ጌታ ኢየሱስ ክርስቶስ
ያድናል። እና በዚህ የእግዚአብሔር ቃል ተጽናኑ፣ በእግዚአብሔር ፊት ጸልዩ። እግዚአብሔር ከችግር ከመከራ ያድናል። እግዚአብሔር ለጥያቄ መልስ ነው። እግዚአብሔር ኃይላችን ነው። ከፊት እንደገና እግሮቻችንን እንደ ዋላ እግሮች ያደርጋል። በከፍታዎች ላይ ያስገደናል። ሞታችንን የሚጠባበቅ እያየ፣ ውድቀታችንን የሚጠባበቅ እያየ፣ ውርደታችንን የሚጠባበቅ እያየ፣ ተስፋ ይቆርጣሉ፣ ወደ ኋላ ይቀራሉ የሚል እያየ፣ በተለይ ከሰው ጀርባ የሚሰራ የጨለማ መንፈስ ማለት እያየ እግዚአብሔር ኃይላችን ስለሆነ እንደ ዋላ እግሮቻችን ያደርጋል። እንደገና ዛሬ ከተራመድ ነው በላይ በከፍታዎች ላይ ያስገደናል። ተባረኩ። እግዚአብሔር ኃይላችሁን ያድስ፣ እንደገና ኃይላችሁን ያጠንከር። እንደገና በልባችሁ የመንፈስ ቅዱስን ሪቫይቫል ይቀስቀስ። እግዚአብሔር ከፊት ያለውን መንገድ ጉዞ በድል ያስከዳችሁ። እግዚአብሔር በኢየሱስ ክርስቶስም በኃይል ይባርካችሁ። አብራችሁ ይሁን። ተባረኩ።